በሳጭቻለሁ እኔም ይቅርታ ጠይቃለሁ አንተንም ደግሞ በጣም አጨናንቄያለሁ ለራሴም በሽታ ላይ ነው የወደኩት ጥቅም አላመጣሁም ግን ያው ደግሞ እርግዝናው ሆርሞኑም ነው መሰለኝ ቶሎ የተበሳጨኝ ነው አሁን ላይ እሱም ተጨማምሮብኝ ይመስለኛል ብቻ አንተ ማፉ በለኝ እሷንም ደግሞ በአካል ሂደን እንኳን ደህና መጣሽ እንላታለን ይቅርታም ጠይቃታለን ኢንሻአላህ ሲጀመር እሷም መጣለው ምናምን እያልሽ ነበር ደባሻ ኢንሻአላህ መምጣቷም አይቀርም ወይ ቤት ትመጣለች ወይ ደግሞ ውጭ እናገኛታለን ወይ ኢንሻአላህ እንዴት ናችሁ የኛ ውድ ቤተሰቦች እኛ በጣም ደህና ነን አልহামዱሊላህ ረብል ዓለሚን ባለፈው የተፈጠረውን አይታችኋል እንግዲህ የቤተሰብ ጉዳይ ነውና ያው መሀል ላይ ገብቼ በጣም ተጨናንቄ ነበር ምናምን ብዙ ነገሮች አጋጥሞኛልና ሲስተር ጋር ደውዬ አውርቻታለሁ ያው ችግሩን ፈተነዋል ኢንሻአላህ እና ደግሞ ሚስቴን ላስደስታት ብዬ እስከዛሬ አስደብሬያታለሁኝ አስከፍቻታለሁኝና ወጣ ብለን እናውራ ብለን ከቤት ወጣ ብለናልና ያው ኢንሻአላህ እሷም ታስተላልፈው ሐሳብ ካለ ታስተላልፍና ወደ ቪዲዮአችን እንገባለን ሰላም አለይኩም ወራህመቱላሂ ወበረካቱ ውድ የዩቲዩብ ቤተሰቦች እንዴት ናችሁ እኛ አልহামዱሊላህ ደህና ነን ባለፈው በነበረው ልክ ነው በጣም ተረብሼ ነበር አሞኝ ሆስፒታልም ነበርኩኝ ያው የቤተሰብ ጉዳይ ሲሆን ትንሽ ከባድ ነው አብሶ የባል ቤተሰቦች ሲሆኑ እኔ ማክበር አለብኝ ኮሜንት ላይም ሰጣችሁኛል አቃለውኝ ግን ደግሞ ህይወቴ ላይ በጣም ከባድ ችግር ስለገጠመኝ ስለተደጋገመ ጨመር ነው እንጂ ያን ያክል እኔ ማላከብር ሰው ሆኜ አይደለም ሲቀጥል ደግሞ የማዳም ቅመምን ለምን ተሳደብሽ ያለች ልጅ አለች ይቅርታ መጠየቅ ፈልጋለሁኝ ለመሳደብ ፈልጌ ሳይሆን ልጅቷ የተናገረችው ንግግር ከእህት የሚጠበቅ አይደለም ትልቅ እህት የሚናገረው የሚመክረው ምክር ወይም ደግሞ አገባ እንጂ ወይም ዚና ሰራ ምናምን አልተባለችም ገባህ ስለሆነ ደስ ሊላት ነበር የሚገባው አለመስማቷ ልክ ነው እህት ናት ያናድዳል ግን እላፊ ንግግር ባትናገር በጣም ደስ ይለኝ ነበር እና እኔም ኢሞሽናል ሆኛለሁኝ ብረጋጋ ደስ ይለኝ ነበር አልሆነም እና በቃ እናንተም ላሳያችሁን ፍቅር ክብር ለሰጣችሁን አስተያየት እንደገና ደግሞ ኮሜንታችሁ በጣም ደስ የሚል ኮሜንት አለው ምክርም አለው በጣም ነው የምንወዳችሁ በጣም ነው የምናመሰግነው እስቲ እንግዲህ ደግሞ ሰላም አላህ ያወርድልን እኛ የምንፈልገው ሁሌም ሰላም ነው እኔ ቤተሰቦቹም እንዲደብራቸው አልፈልግም እናቱም እህቱም ሁሉም ቤተሰብ እንዲደብረው በእኔ ምክንያት አልፈልግም የምችለው መስዋዕትነት ለመክፈል ዝግጁ ነኝ ግን ደግሞ ያው በህይወቴ ላፊ ነገር ሲመጣ እንደ ሴት ልጅ እጨነቃለሁ አስባለሁ እስኪ ደግሞ አሁን እንግዲህ መፍትሄ ያለው ተብሎ ከታሰበ ደስ ይለኛል በጣም ሰላም ቢወርድ እኔም ደስ ይለኛል እሷም እንግዳ ናት በሰላም መልኩ ብቀበላት ነው ደስ የሚለኝ እስኪ የተፈጠረውን እንግዲህ አላወቅኩኝ አሁን እንግዲህ እኛ ውድ ቤተሰቦች ዛሬ ሚስቴን ይዣት ወጣ ያልኩት እስከዛሬ ቤት አጨናንቄያታለሁ ምናምን በዛ ላይ እርጉዝ ናት ታውቃላችሁና እስኪ ዛሬ ልካሳብዬ ነው ወጣ ያሉ ሻይ ቡና ያልናወራበት በተረጋጋ መንፈስ ምናምን ብዬ ነውና ሲስተር ጋር አውርተናል ያው ብዙ ነገሮችን ፈተናችኋል ኢንሻአላህ እንደ እህት ተረድታኛለች ብዬ አስባለሁ ብዙ ነገር ነግሬያታለሁኝና ያው ከዚህ በኋላ እኔም በህይወት አልገባም ምናምን ብላለች ማዘር ጋር ፋለሁኝ ለማረፉ ምናምን ብላለችና ስለዚህ ማታ ደግሞ ሰርፕራይዝ አለሽ ኢንሻአላህ ዛሬ ሜቢ ሰው አርጉ ስለሆነ ይረስታው ሊሆን ይችላል ቫለንታይን እንትናችን ነው አንቨርሰሪያችን ነውና አንድ አመታችን ነው እና ማታ ኢንሻአላህ ትልቅ ሰርፕራይዝ ተዘጋጅቶልሻል ኢንሻአላህ ረስተሽዋል ወላሂ ቀጣይ ሳምንት ምናምን ነበር የሚሰለኝ ዛሬ 14 ኮንጋ ማሻአላህ ብቻ ሰርፕራይዝ ማለት ተዘጋጅቶላታል ኢንሻአላህ እና በቃ ጉዳዩን ፈተነዋል ሲስተር ጋር ጉዳዩን ፈተነዋል ካሁን በኋላ የሚያጨናንቅሽ ነገር የለም ምናምን ሁሉ ነገር የተፈታ ነገር በቃ የተፈረራ ነገር አውርቻታለሁ ይደውዬ ገባሻ እንደ እህት ተረድታኛለች መጨረሻ ያለብንን በውጭ እንጨርሳለን ምናምን ብላኛለች እሷ እንደ ትልቅ እህቴን በዚህ አጋጣሚ በጣም ነው የማመሰግነው እንደ እህት ስለተረዳች አንቺም እንግዲህ እስከዛሬው በጣም ይቅርታ አፉ በይኝ አስቀይምሻለሁ አውቃለሁ እና ደግሞ ማታ ኢንሻአላህ በደንብ ልክስሻለሁ አሪፍ ሰርፕራይዝ ነገር አለሽ ኢንሻአላህ ሐሳብ ኢንሻአላህ ግን ምን አለች ማለቴ ጥሩ ምላሽ ነው የሰጠችው ተግባብታችሁ አውርተናል በቃ እንደ ትልቅ እህት ከዚህ በኋላ ህይወትን መብጠብጥ አልፈልግም እስካሁንም በጣም ይቅርታ አፉ በይኝ ምናምን ብላለች አንቺን ለራሱ ልደውልና ላውራ ብላይ ነበር ግን ስላልተረጋጋሽ ነው ስልክ ምናምን እንትን አላልኩሽም ይዘዛ ነው ብቻ ኢንሻአላህ ይሁን እሺ መርሃባ እናትህስ ምን አለች አልደበራት ማዘር ምን ችግር የለውም ያሳስብም ማዘር እኮ ታውቂያለሽ አንቺ ማስደብርም አትፈልግም በሰዓቱ ሲስተር ስትጠይቃት ነው እንጂ ያመሳሰል ጉዳይ አይደለም ኢንሻአላህ ምን እንደተሰበ
ጉዳዩ ተፈቷል። በአጠቃላይ ገባሻ? ካሁን በኋላ የምንጣላበትም የምንጨቃጨቅበትም ነገር የለም። እኔም ይቅርታ እንድጠይቅልኝ እፈልጋለሁ። ምክንያቱም እኔ እና እሷ ቀጥታ አላወራንም። አንተ ባልከኝ ነገር ነው የተናደድኩት። ምክንያቱም እንደ ማንኛውም ሰው ሊደብረኝ ይችላል። ትዳራችንን ብትቀበለው ሁሉንም ነገር ብታስተካክል እንደ እህት ብትሆን ለእኔም ደስ ይለኝ ነበር። አልሆነችም። በሰዓቱ ተበሳጭቻለሁ። እኔም ይቅርታ ጠይቃለሁ። አንተንም ደግሞ በጣም አጨናንቄያለሁ። ለራሴም በሽታ ላይ ነው የወደኩት። ጥቅም አላመጣሁም። ግን ያው ደግሞ እርግዝናው ሆርሞኑም ነው መሰለኝ ቶሎ የተበሳጨኝ ነው አሁን ላይ። እሱም ተጨማምሮብኝ ይመስለኛል። ብቻ አንተ ማፉ በለኝ። እሷንም ደግሞ በአካል ሂደን እንኳን ደህና መጣሽ እንላታለን። ይቅርታም እንጠይቃታለን። አሁን ይላል ሲጀመር እሷ እመጣለሁ ምናምን እያለች ነበር ገባሻ? ኢንሻአላህ መምጣቷም አይቀርም። ወይ ቤት ትመጣለች ወይ ደግሞ ውጭ እናገኛታለን። ወይ ኢንሻአላህ ማዘር የሚሆነ ፕሮግራም ምናምን ብላለች እሷን ለመቀበል አላህ ካሳካላት እዛ ፕሮግራም ላይ ሄደን እኛም ሰርፕራይዝ እናደርጋታለን። ይቅርታ እንጠያይቃለን። ጉዳያችንን እንፈታዋለን። ገባሻ? በጠረጴዛ ዙሪያ አድርገን በቃ መነጋገር ያለብንን ጉዳያችን አጥርተን እንፈታዋለን። ይሄ ምንም እንዳያሳስብሽ፣ አሁን በኋላ እንዳትጨናነቅብኝ ኢንሻአላህ። ከዚህ በኋላ አንቺን የመካደም ስራ ነው የሚሰራው። ቤተሰብ ጣልቃ የሚገባብን ነገር አሁን ላይ ነፃ ሆነናል። ገባሻ? በቤተሰብ ጉዳይ መጣላት የለም ካሁን በኋላ ያለ ያደረገው እኔ የምፈልገው እሱ ነው። ቤተሰቦችን ማክበር ነው የምፈልገው እና ደግሞ ሁሉም በቃ የሆነ እኔ ጋር ብንግባባ እና እሷ ብታወራኝ መጀመሪያ ጥሩ ነበረ። አልሆነም። ብቻ በጣም ይቅርታ ልላት እፈልጋለሁ። እሷን ሂጄ ያገኛታለሁኝ። ያው እንደ ሴት ልጅ ትረዳኛለች ብዬ አስባለሁ። እጃችሁን እኮ ተቀራረቡ ነግሬሻለሁ። ትንሽ ነው የምትበልጥሽ። እንደ እህት ነው የምትሆንልሽ። ሲጀምር ያው እኛ ባለመረዳት ነው ገባሻ? ከዛ ስመጣ ያን ነገር አልሰማችም ምናምን በሚለው ነበር የጨነቃት። አሁን ላይ ግን እሷ ሰምታ አንዱ በጣም ደስ ያላት። ወላሂ እንደጠበቅኩት አልሆነችም። ስታወራኝም በቃ እስከዛሬ ተግባብተን እንደምናወራ ሰው ሆና ነው ያወራችኝ። ገባሻ? ስለዚህ ምንም የሚያሳስብሽ ነገር የለም ኢንሻአላህ። መርሃባ። ብቻ እኔ አሁን ላይ ደስ የሚለው ነገር ሰላም ወረዱ ነው። እኔ እንደውም በጣም ብዙ ነገር ይፈጠራል ብዬ ፈርቼ ነበር። ምክንያቱም ምንም ልረብሻትም አልፈልግም። እሷን መታ ብትረብሸኝ ደስ አይልም። የሆነ እኔም በሽታ ላይ በወድቅ ወይም እሷ የሆነ ነገር ብትሆን ሁለታችንም ነን የምንጎዳው። ገባ? በመሀል ያለው አንተ ነህ። እናትህም እንዲደብራት አልፈልግም። ሁለተኛ ጊዜ በእህቶችህ ጉዳይ እኔም መጨቃጨቅም እንድንደባበርም አልፈልግም። ይሄን ቪዲዮ ሄደን ይቅርታ ሳንጠይቃት ሳናወራት ካየችው አሁንም በድጋሚ ይቅርታ ልላት ፈልጋለሁ። ስለተረዳችን ደግሞ እንደ ሴት ልጅ በጣም ነው የማመሰግነው። ታርሽኛለሽ፣ እንኳን መጣሽ። እፈልግሻለሁ። የምፈልግሽ ሰዓት ላይ ነው የመጣሽው እና ትሆኝኛለሽ። እኔም ላጠፋው ጥፋት እቀጣለሁ። እናትህንም ደግሞ ሂጄ ይቅርታ ጠይቃለሁ ማለት ነው። ብቻ ፎሎወሮቻችን ሰብስክራይቦቻችን በጣም ነው የምንወዳችሁ። ለሰጣችሁን አስተያየት ቤቴ ላይ ሰላም እንዲወርድ ትዳሬን እንዳድል ለረዳችሁኝ በሙሉ በጣም ነው የማመሰግነው። በጣም ነው የምወዳችሁ። ሁላችሁም ለሰጣችሁኝ ኮሜንት በሙሉ በጣም ነው የማመሰግነው። የደበራችሁም አላችሁ ይቅርታ ጠይቄያለሁኝ። እና ሰብስክራይብ አድርጉ፣ ላይክ ሼር እያደረጋችሁ ጠብቁን። እስቲ እንግዲህ ደግሞ ማታ ሰርፕራይዝ አለሽ ተብያለሁ። እሱን ቪዲዮ ለቅላችኋለሁ። ጠብቁን ሰብስክራይብ እያደረጋችሁ